ግሩሜ ሰከረ። አዲሷ ሊተመጣችው እንዲህ የግሩሜና የጽናት ፍቅር በጣም ቀዘቀዘ። ግሩሜም በማያውቀው ነገር ጽናት ሲቀርባት መጥፎ ፊት ታሳየዋለች፣ ሲርቃት ደግሞ በጣም ትጠጥታለች። ግራ አጋባችው። ምንድነው ቆይ ግራ የምታገቢ? ሲቀርብሽ ትርቂኛለሽ፣ ስርቅሽ ደግሞ ይከፋሻል። ምንድነው ችግርሽን ንገሪኝ በማለት ጥያቄ ጠየቃት። ጽናትም ምንም አይነት ችግር የለብኝም እኔ ደህና ነኝ አለችው። ጽናት አዲሷ ሊ ጋራ ሲጫወት ደረሰችበት። በጣም ተናዳ ጥላት ሄደች። ጽናት በጣም ትቀናለች፣ ግን ደግሞ እንዳትናገር የግሩም ቤተሰቦች ቶሎ አግብተው ልጃቸውን እንዲያዩ ይፈልጋሉ። እሷ ደግሞ ለማግባት አትፈልግም። ምክንያቱም አባቷን ሰርታ መለወጥ አለባት። የሰፈሩ ልጆች ሁሉ ከተማ የመጣችው ትምህርት እንድትማር ነው የሚያውቁትና እሷ ደግሞ ዝመታ ስራ እየሰራች እንደው ማንም የሚያውቅ የለም። አሁን ላይ ወንድ ይዛ ስትሄድ ምን አይነት ስሜት ይሰማዋል አባቴ በማለት በማሰብ ፍቅሩን ሊቀበል አልቻልኩም በማለት ጽናት ተናገረች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነበር ላይክ፣ ሼር እያደረጋችሁ ስለምታበረታቱኝ እጅግ እናመሰግናለን። ጽናት ክፍል 50 ቀጣይ ተለቋል ማለት ነው። እንግዲህ ጽናት ብዙ ጊዜ ግሩም በጣም ያወዳታል፣ እንዲሁም ደግሞ ጽናትን በጣም የምትወደውና በጣም የምታፈቅረው ልጅ ነው። ግን አሁን ላይ ግን አዲሷ ልጅ ከመጣች ወዲህ እንዲህ የነ ጽናት እና የግሩም ፍቅር በጣም እየቀዘቀዘ መጥቷል። ምክንያቱም የግሩም አባት ጽናትን በከባዱ አስጠንቅቋታል። ምክንያቱም አንቺ ግሩም ጋር ስለምትግባቡ ስለምትወያዩ አዲሷ ልጅ ጋራ እንዲግባቡና ፍቅራቸው እንዲቀጥል እርጃቸው። እርሳቸውን አንድ ላይ የምታደርግልኝ ከሆነ እኔ ላንቺ የተሻለ ነገር እማደርግልሽን አታውቂም በማለት በጣም በጥንቃቄ አስጠንቅቀዋት ስለነበረ አሁን ላይ ግን ግሩምን ልትቀርበው አልፈለገችም። ምክንያቱም የግሩም ቤተሰቦች ቶሎ አግብተው እንዲያዩ ስለሚፈልጉ፣ እሷ ደግሞ አሁን ላይ ለማግባት አትፈልግም። የመጣችበት ብዙ አላማ አላት። አባቷ ትምህርት እየተማረች እንደሆነ ነው የሚያውቁት። እሷ ግን የቤት ሰራተኛ እንደሆነ ማንም የሚያውቅ የለም። ትምህርት ቢቀር እንኳ ሰርቼ አባቴ መቀየር አለብኝ። አሁን ላይ ወንድ ያስከትል በህድ ወንድ ፍለጋ ነው ወደ ከተማ የሄድሽው በማለት የሰፈሩ ሰዎች ይደነቁብኛል በማለት ለመናገር አልፈለገችም። አዲሷ ልጅም እንግዲህ በጣም የምትወደው ጓደኛ እንዳላት እና በጣም የምታፈቅረው ልጅ እንዳላት ለግሩም ተናገረች። እናት እንዴት ልትለያዩ ይቻላችሁ አላት። አብረን ነው የምንውለው፣ አብረን እንበላለን፣ አብረን እንጠጣለን፣ በቃ ሁሉ ነገራችን አብረን ነበር አለች። በጣም የሚገርመው ነገር የግሩምና የጽናት ፍቅር ተመሳሳይ ሆኖ የታየበት ፓርት ማለት ነው። እና ግሩም በጥሞና አዳመጣት። አብረን ትምህርት ቤት እንሄዳለን፣ አብረን እንውላለን፣ አብረን ሁሉን ነገር እናደርጋለን አለች። አንድ ቀን ሰክረን ያልሆነ ነገር ተፈጠረ። ከዛም የሰፈሩ ሰዎች እኔን ነበር መነጋገሪያ ያደረጉኝ። ጠዋት ተነስቼ ወደ ትምህርት ቤት ሲሄድ ምንድነው የተፈጠረው ብዬ ስጠይቀው በግልጥ ነገረኝ አለች። አባቴን በዛን ሰዓት ያንን ማድረግ ድርጊቱ ካይሆን እኔ ግልጽነቴን ነው የፈለገው የሚወደው ስለነበረ ምንም ነገር አላለኝም። ትምህርት ቤቴን ቀይሮ ትምህርቴንም ጨረስኩኝ፣ ስራም ገብቼ ነበር አለች። ግሩም በጥሞና አዳመጣት።
ምክንያቱም የጽናትና የእሱን ፍቅር አንድ አይነት ነበር። ጽናትም እንደዚህ ነገር ስለተፈጠረ ድፍረትም ስለነበረ ልጅም በመካከላቸው ተፈጥሮ ስለነበረ ያን ሁላ ተመሳሳይ ፍቅር እንደሆነ በጥሞና አዳመጠው። ግሩም ሁላችንም በህይወታችን ብዙ አይነት ታሪክ አለን። ታሪካችንን ታነበብን ትልቅና ብዙ ታሪኮች አሉን። ስለዚህ ታዩና አሁን ወደ ራስሽ ተመለሺ አላት። እሺ አሁን አብረህ ትጫወታለህ አለችው። እሺ እንጫወት በማለት ሳሎን ላይ እየተጫወቱ እያሉ ጽናት መጣች። በሚጫወቱት ጨዋታ ደብረህ ስለነበረ አይዞሽ እያለ እያበረታታት እያየችው ጽናት መጣች። ጽናትም አፏ ስለነበረ በጣም ተናዳ ጥላው ወጣች። ጽናት በጣም ትወደዋለች። በጣም ስለምታፈቅረው በሚሰራው ነገሮች ሁሉ በጣም ትናደዳለች። ግሩሜም ግራ ገብቶታል። በሚያደርጋቸው ነገሮች በጣም ትናደዳለች። ሲቀጥል ደግሞ እሱን ስታይ ደግሞ እሱ እንዲሸሻት ወይም ደግሞ መጥፎ ነገሮችን ትናገራለች። በዛ ምክንያት ግሩሜ ግራ ተገብቷል። ምንድን ነው ቆይ እኔ ግራ ገባኝ፣ ምንም ሊገባኝ አልቻለም፣ ሁሉ ነገር በጣም ነው ግራ የገባኝ በማለት ጥያቄ ጠየቃት። የተፈጠረውን ሁሉን ነገር ንገሪኝ፣ እኔ ላብር ነው አለ። ጽናትም ምንም ነገር አልተፈጠረም፣ እኔ ያንተ ፍቅር መቀበል አልፈልግም፣ እስከ ዛሬ ያወራናቸው ሁሉ መረሳት አለባቸው። ምክንያቱም እኔ እዚህ ሀገር የመጣሁት ትምህርት ልማር ነው። ትምህርት መማሪያን ትቼ ሰርቼ አባቴን መለወጥ አለብኝ። የሰፈሩ ሰው ሁሉ ወንድ ፍለጋ ነው ከተማ ሄደችው ብለው ስሜን እንዲያጠፉት አልፈልግም። ስለዚህ አንተ ደግሞ ቤተሰቦችህ እንድታገባላቸው ይፈልጋሉ። ስለዚህ የኔና ያንተ ሀሳብና ምኞት አንድ አይነት አይደለም፣ በዙ ይበቃናል በማለት ለግሩም ነገረችው። ግሩሜን በጣም አዘነ። ቆይ አንቺ እንዴት እንደዚህ ትይኛለሽ? እኔ ብዙ ነገሮችን እየተመኘሁ እንደዚህ ነው እንዳንቺ የምትይኝ በማለት በቁጣ ተናገራት። በዛ ተናዶ ከቤት ወጥቶ ሄደ። የሚገርመው ነገር ጽናት በጣም ትወደዋለች። ግን አሁን ላይ አዲሷ ልጅ በምታደርጋቸው ነገሮች ጽናት እየተናደደች ነው። አዲሷ ልጅም ምንም አልገባት። ለምን እንደመጣ የራሱ ቤት የምታውቀው ነገር የለም። የግሩም አባትና የግሩም የአባቱ ጓደኛ ተመካክረው እዚህ ቤት ያመጧት ለምን እንደሆነ ራሱ ምንም የምታውቀው ጉዳይ የለም። ጽናት አሁን ሁሉንም ነገር ትታ ወደ አረብ ሀገር ለመሄድ ወሰነች። ጓደኛዋም ለምንድን ነው አረብ ሀገር የምትሄጂው? ግሩም በጣም ይወድሻል፣ በጣም ያፈቅርሻል። ስለዚህ ይሄንን ትተሽ ግሩሜን መሄድ የለብሽም አለቻት። እኔ አሁን ላይ ማግባት አልፈልግም፣ አባቴን መለወጥ ነው የምፈልገው አለች። እና ታዲያ ሰርታችሁ እዚህ ጋር አትስሪ አለሽ እንዴ? ግሩሜ አትስሪ ብሎሻል ብላለቻት። አላለኝም፣ ግን የሰፈሩ ሰው አሁን ላይ ባገባ ወንድ ፍለጋ ነው ሄደችው ይሉኛል። ትምህርቴንም ትቼ ስራ ሰርቼ አባቴን ታለውጥ እንዴት ነው አሁን ባል ማገባው? የእሱ ቤተሰቦች ደግሞ አሁን እንዲያገባና አሁን እንዲያገባ ነው የሚፈልጉት። ስለዚህ ግሩሜም በቤተሰቦቹ ስለማይደራደር በዚህ ንግግሬ እንደምንስማማ ተስፋ አደርጋለሁ አለች። ይህንን ነገር እንዳትነግሪው፣ አንቺ ብታገቢ ተስራ እንትን አትይም።
ስለዚህ ግሩሜና አንቺ መጋባት አለባችሁ። ተተጋባችሁም ደግሞ ስራችሁን መስራት አለባችሁ። የግሩሜን ቤተሰቦች ደስ ይላቸዋል። አንደኛ ላይ ግሩሜ ደግሞ የሚወደውና የሚያፈቅረውን ሴት ስላገባ እሱም ደስ ይለዋል፣ ቤተሰቦቹም ደስ ይላቸዋል። አስቢበት፣ እኔ በሀሳብሽ አልስማማም አለች ጓደኛዋ። እንደዛማ አይሆንም አለች። ታሁን ወዳ ይህን ወደ ውጭ ሀገር ሄዳለሁ የሚለውን ሀሳብ ካሰብሽ እኔና አንቺ ጓደኛ አይደለንም፣ ሚስጥርሽን እያዋራሽኝ አይደለም አለቻት። ጽናትም እንግዲህ በሆዱ የያዘችውን ልትነግራት ዝግጁ ናት። ጽናት ድራማ ክፍል 50 ይሄንን ይመስላል። በቀጣይ ደግሞ እስከምንመጣ ድረስ ይህን ቻናል ላይክ ሸር እያደረጋችሁ ቤተሰብ የሆናችሁ ቤተሰብ ሆኖ ነባት ደግሞ ላይክ ሸር እያደረጋችሁ ስለምታበረታቱኝ እጅግ እናመሰግናለን። አሰላሙ አለይኩም ወረህመቱላሂ ወበረካቱ።